እኔ ለማላቀው እሱ ለሚያቀኝ ሰው አልጨነቅም በጣም ልክ እዛጋ የፈለገውን ነገር ቢያደርግ እኔ ማን ነው አረ ምን አገባኝ ላንት ፌስ ኦፍ እንዴት አየው ፕሮፌሽናል ቦታ ፕሮፌሽናል ስራ ነው የሰራው ሪንግ ላይ እቀጠቅጠዋለሁ አስተምረዋለሁ ስርዓትን አስይዘዋለሁ ሲዶ አንድ ምክር አለኝ ማምለጥ የምትችልበት አንድ ጥሩ ሚንስ ልንገርህ እንግዲህ ከሙያዊ ከሆነ ነገር አንፃር ተነስች በሃይማኖት የጠንካራ ነኝ ይላል ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነጋቱ እናቴ ትቆጣኛለች ይላል ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው እኔን በሳይኮሎጂ ለመጉዳት ነበር የኔን አይምሮ ለመጉዳት ነበር ጥረት ያደረገው ዋይቢኤስ ማርኬት በሚል መጠሪያ ከፍተኛ የትርፍ ክፍያ እናስገኛችኋለን በሚል ከበርካታ ዜጎች በቢሊዮን የሚቆጠር ብር ሰብስቦ የነበረው ድርጅት መስራች ወልደ ጊዮርጊስ ስላል ሰላም ውድ ቻናል ተከታዮች እንደምናችሁ ዛሬ ደግሞ ዘናፈታ እንዲሁም ያስቁም ያዝናኑ ቪዲዮዎችን እንዲሁም ደግሞ ለየት ያሉ ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ ለቤቱ አዲስ ከሆናችሁ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ቀጥታ ወደ ቪዲዮ እንደሞ ሲዶን የተናገረው ነገር አለ ብዙዎችን ደግሞ ያስቆጣም ብዙዎችን ደግሞ ያስደሰተ ነገር ነው ይሄ ነገር ማለት ነው እሱ ነገር ምንድነው አብረን በሃይማኖት የጠንካራ ነኝ ይላል ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነጋቱ እናቴ ትቆጣኛለች ይላል ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለ ፖስት ብታረጋው አጠገብ ደናስ ወለ ማናጀሮች ምንድነው የሚሰሩት እንደዛ ነው ታወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ እሱን ደግሞ የወንድ ልጅ ጥጉን ያሳያለሁ እሺ ናው ኢስ ኳይት መልሳለን እኮ እኛ መልሳለን እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው አላህ ነው ወንጀል እሰራለሁ ሰርቻለሁ የመጠጥ ማስታወቂያ አላህ ግን ይምረኛል እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው የሚምር ጌታ ነው ያለኝ ስለዚህ ለሱ አታስብ ገብቷል አይደል እስልምና ፍጹም ነው ሰዎች ግን ፍጹም አይደሉም ኢስላም is perfect the believer is not perfect you should know that I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት በዚህ ጉዳይ ደግሞ ጆን የተናገረው ነገር አለ ምንድነው ያለው ደግሞ ሲያብረን What's up guys እንዴት ናችሁ ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር እኔ ሃይማኖት ወይ ከማንንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም አታክም አላደረኩም እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ ግን ሃይማኖት የማይፈቅዳቸው ነገሮች በግልጽ ፐብሊክሊ ስታረግ እናያለን ነው ያልኩት ሃይማኖቱ የሰጣቸው መመሪያዎች አንተ አትከተልም እናንተ ብቁ የሆንክ ሰው አይደለህም እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችንም ወዳችኋለሁ ሁላችንም ኢትዮጵያዊዎች ነን ሁላችንም የአንድ ሀገር ልጆች ነን ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት ፋይት ላይ የትም ሀገር የተለመደ ነገር ነው እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ እሱም ደግሞ ሴዶ ራሱ ይረዳዋል this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብለው ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው ከሃይማኖት ጋር ምንም የተያያዘ ቢፍ የለንም ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ ዋው ጆኒ ይቅርታ ጠይቋል እናንተ ሳይገባችሁ ነው እኔ ለማይንድ ሴት ተጠቀምኩበት ነው እናንተ ግን ወደ ነገር አዙራችሁታል ብሏል አንድ ወንድማችን ደግሞ እኔ በኩል ይቅር አልተሰኘውም ብሏል እስኪ አይተን እንመለስ ማብራራት አይጠበቅብህም ጆ ምክንያቱም ምንም አላጠፋህም እስልምናንም ሆነ ሙስሊሞችን አታክ የሚያደርግ ንግግር አልተናገርክም እንደውም በተቃራኒው ነው ያደረከው እሱም
በሃይማኖቴ ጠንካራ ነኝ የሚል ሙስሊም የመጠጥ ማስታወቂያ መስራት ሐራም እንደሆነ አስተምርሃል። ስለዚህ አታክ የሚያደርግም ሆነ ጥፋት ያለው ንግግር አልተናገርክም እንደኔ እንደ ሙስሊሙ። ሰኢዶም በተቃራኒው ላልከው ነገር መመለስ የነበረበት ግዴታ ይሄን ነበር። በዚህ አጋጣሚ እድሉን ተጠቀመበት፣ ከሙስሊሞች አድናቆትን አገኘ። መልሱ ልክ ስለነበረ ይሄን ነው። እንደውም ለሰኢዶ እድል አመቻችተለታል። ለሌላው ሙስሊም ደግሞ አክራሪ ወይንም በእምነቴ ጠንካራ ነኝ የሚል ሙስሊም የመጠጥ ማስታወቂያ መስራት ሐራም እንደሆነ ተናግረሃል። ይህ የእስልምና ጥንካሬ የሚያሳይ ነው። ከዚህ በዘለለ ለአንተም መልካም እድል ተመኘውልህ ጆዬ። ይቅርታ መጠየቅም ትልቅነት ነው፣ ግን ጥፋት ሳታጠፋ ነው ይቅርታ የምትጠይቀው እና ይመቻ አባቴ። ምርጥ ኢትዮጵያዊ ብያለሁ። መልካም እድል። ወንድማችን የተናገረው ነገር በጣም ደስ ይላል። ይቅርታ መጠየቅ ትልቅነት ነው እያሉ ነው። ሴዶም የተናገረው ነገር አለ በዚህ ጉዳይ ማለት ነው። እስኪ ሰምተን እንመለስ። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም፣ ሂዶ ነው የሚያተወው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም፣ ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ፣ ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። ባይሆን እሱ አይደለም ይሄ ዝግጅት በጣም ትልቅ ዝግጅት ስለሆነ ለሀገርም ገጽታ ለታዳጊውም ለወጣቱም ትልቅ መነቃቃት የሚፈጥር ዝግጅት ስለሆነ እኛን ስፖንሰር ማለት ምርትና አገልግሎታችሁ በእኔ አማካኝነት ማስተዋወቅ የምትፈልጉ የማናጀሪ ስልክ ከስር አስቀምጥላችኋለሁ። እሱ ነው፣ ኮንታክት አድርጉት ማለት ነው እንጂ ሌላ ነገር እንዳታስቡ። ኧረ ፈታ በሉ። እኔ አድናቂዎች ብዙ ናቸው። ይኸውላችሁ የኔ አድናቂዎች ሁሉም ኢትዮጵያዊ ነው። ሁሉ ኢትዮጵያው ብቻ አይደለም፣ እጽዋቱ ምንን ያደንቃልና ሌላ ነገር አታስቡ። ፈታ በሉ ማለት ነው። እኛ ስፖርትን ለማሳደግ ብቻ ነው እዛ መድረክ የተገኘው። ሴዶም የተናገረው በጣም ደስ የሚል ነገር ነው። ይሄ በእኔና በሱ ያለ ነገር ነው። እኔ አታክ ለማድረግ ነበር፣ እኔ ደግሞ መልሽለታለሁ። የኔ አድናቂዎች ይሄ ነገር የሚያስቆጣ ነገር አይደለም፣ ይቅርታ በሉት እያለ ነው። በቃ ሴዶ ትመቸናለ። ሴዶም ጆኒም ሁላችሁ መልካም እድል። ወልደ ጊዮርጊስ ከሀገር ጠፍቷል እየተባለ ነው። ምን አድርጎ ነው የጠፋው የሚለውን እስኪ አብረን ዋይቢኤስ ማርኬት በሚል መጠሪያ ከፍተኛ የትርፍ ክፍያ እናስገኛችኋለን በሚል ከበርካታ ዜጎች በቢሊዮን የሚቆጠር ብር ሰብስቦ የነበረው ድርጅት መስራች ወልደ ጊዮርጊስ ላለፉት ቀናት ሙሉ በሙሉ ብላሽ ባለመስጠቱ ገንዘባቸውን ያስገቡ ግለሰቦች በከፍተኛ ስጋትና ጭንቀት ውስጥ መሆናቸውን ገለጹ። በየወሩ ከፍተኛ ትርፍና ከ6 ወራት በኋላ ዋናውን ገንዘብ ይመለሳል በሚል በተሰጠ ተስፋ በርካታ ኢትዮጵያውያን መኖሪያ ቤታቸውና መኪናቸውን በመሸጥ በሚሊዮኖች የሚቆጠር ብር ኢንቨስት ማድረጋቸው ታውቋል። እስከ 20 እና 30 ሚሊዮን ብር ድረስ ያስገቡ ግለሰቦች ላለፉት 48 ሰዓታት ከድርጅቱ ምንም አይነት ይፋዊ ማብራሪያ ባለመሰጠቱ ሁኔታው ከቁጥጥር ውጭ እንዳይሆን በስጋት ላይ ይገኛሉ። በመሆኑም ይህንን ጉዳይ የሚመለከታቸው የመንግስት አካላትና የህግ አስከባሪዎች ትኩረት ሰጥተው እንዲከታተሉ ጥሪዎች እየቀረቡ ይገኛሉ። ሀሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። እውነትም ፍትህ ይሰጠን። የኢትዮጵያ ህዝብ ግን መቼ ነው የሚማረው? በጣም ይገርመኛል። እንዴት አሁን እኮ በአቋራጭ ማክበር ይባላል። ስለዚህ ለምን የራሳችን ያፈራነውን ንብረት ሽጠን የሰው ንብረት ለምን እንመኛለን? እኔ በዚህ መናገር አልፈልግም። እስኪ እናንተ ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ሮቤል ቅዱሴ እንዴት ነህ? አለው። ትናንት ፌስ ኦፍ እንዴት አየው? ፕሮፌሽናል ቦታ ፕሮፌሽናል ስራ ነው የሰራው። ሪንግ ላይ እቀጠቅጠዋለሁ፣ አስተምረዋለሁ፣ ስርዓትን አስይዘዋለሁ። የኔ ያላችሁ ደጋፊዎች ሁላችሁ አከብሯቸዋለሁ። ዋው ሮቤልም እንግዲህ የምንገናኘው ከመድረኩ ላይ እንገናኛለን፣ ችግር የለም እያለ ነው። እስኪ ሁላችሁም ለንቃተ ህሊናም ለሮቤልም መልካም እድል ብለናል። ጃኒ በአመለሰት ፖድካስት ተገኝታ ነበረ። የተናገረችው ነገር አለ። እስኪ አይተን እንመለስ። እኔ ለማላውቀው እሱ ለሚያቀኝ ሰው አልጨነቅም። በጣም ልክ ነው። እዛ ጋር
የፈለገውን ነገር ቢያደርግ እኔ ማን ነው አረ ምን አገባኝ ህይወቴን ነው የምኖር። ሌላው ጃኒ እንደው ሰዎች የሚያቋት ጃኒ አለች አይደል በሶሻል ሚዲያ አንቺ ደግሞ የምታውቂያት ጃኒ አለች ይለያያሉ ወይስ አንድ ናቸው እንዴ? ኦፍ ኮርስ እንዴት ነው የማይለያዩት? እስቲ ልዩነታቸውንና አንድነታቸውን እንስማ። ሳቂ ሶሻል ሚዲያ ደስታዋ አንድ ነው ሁሌም፣ ግን ደግሞ ባክግራውንድ ላይ ብቻሽን የምታለቅሻት ለቅሷለች ቤት ውስጥ ትራስሽ ላይ ያቺ ሞመንት ከባድ ነች። ለማንም ማታወሪው ብዙ የሚያስጨንቁሽ ነገሮች ብቻሽን ነው የምትወጪው። ሁሉንም ሶሻል ሚዲያ ላይ ወጥተሽ አታሳይም። መለሰት አንድ ነገር እናስቸግርሽ የጃኒና የአዶኔን ነገር ማለት ነው። ሁለታቸውን ብታስታርጭልን እንደ ሐሳብ ማለት ነው። እስኪ እናንተን ሐሳብ አካፍሉ። አንዳንዴ ግን እኔም እኮ እንደናንተ ነበርኩ። ዝም ብዬ ሳስባችሁ የግዴታ እንዳንቺ ፎቅ ቤት መኖር አለብኝ። ይኸውልሽ ጥራሽ ግረሽ ሞትሽን የምትደግስልሽ የገዛ ጓደኛሽ ጥሩ ትዳር ስትይጂ እንድትለያይ መርዝ የምታበላሽ የገዛ ጓደኛሽ ንቂ ገና አልነቃሽም እህቴ አልነቃሽም ንቂ። ከዛ ሁሉ ኑሮ እንደኔ ጎዳና ላይ እንዳታስቀምጥሽ። ከጎንሽ ያለችውን ጓደኛ መርምሪ። ዝም ብለሽ አትከተይ። ሰሞኑን ስንት እህቶቻችን ሲወለዱ ተደፍረው ከፍ ሲሉ ተገለው የሴት ነገር መቼ ነው የሚያበቃው? የሁላችሁ እዚህ አካባቢ ዞር ስል የሚሰጡኝ ሽሮና ፓስታ ብቻ ነው። አንድ ቀን መረረኝና እስቲ ቆይ ጣፋጭና ጥብስ ወዳለበት ወደ ቦሌ ምድር ሲሄድ ታክሲው እኔ ልገባ ስር ሙሉ ነው አልችልም ማለት ድሮ እኮ ያቀኝም ሙሉ ነው ብሎ አፍንጫውን ያዘ። ሸተትኩት ቆዳ ዞር አልኩና ይሄ መንግስት አይከለከልም ብዬ ባስ ውስጥ ስገባ በሯ ላይ ሲሆን ከኔ ሽታ የሰዎቹ ሽታ ማስቀምጣለች። የኔ ሽታ ወደድኩት ጠረኔ። የላስቲክ ቤቴ ውስጥ ሆነ የጣን ነው ብለው የነሱ ሽታ ግን አላስቀምጣለኝ። እረፉ። በማንነት በልብስ ሰው የምትፈትኑ ትላንት የነበርንበትን ማታውቁ ረፉ። ለጓደኞቻችሁ ድግስ የሞት ድግስ የምትደግሱ ረፉ። ደሞ እኔን ይጠየፉኛል። እኔ ሽታዬ ቆንጆ ነው። ባስ ውስጥ ገብቼ እኔ ራሴ ጉንፋን ያዘኝ። ታክሲ ውስጥ ግን እኔን ተጠየፉ። ባስ ውስጥም ያሉት አይታረጉኝ ድሮም አያውቁኝ። ንቂ አንቺ ሴት፣ የሞት ጽዋሽን ከሚደግስልሽ ሰው ጋር ትንቋራጠጭ። እኔ ጎዳናዋ ምንም አላጣውም። ፏብዬ ነው የምኖረው። ሸበላ ነኝ እኮ እኔ ቆንጆ የሴት ቁንጮ። ቡና ጠጣችኋለሁ። የእናት እግዚአብሔር ጨርሶ ይማርሽ። የዚህ ቤተሰብ ካላችሁ በግርታ ወደ ጸበል የዚህ ቤተሰብ እናት የዚህ ቤተሰብ ካላችሁ ልጅ ከወለደች ልጆቿን ያለው ተቀረ ደግሞ እህት ወንድሞቿ ከቻላችሁ ወደ ጸበል ቦታ ብትወስዷት እናታችን እና ጸበል ቦታ ላይ ቢሻራት ደስ ይለኛል። የቤተሰብ ካላችሁ ወደ ሕክምና ቦታ ብትወስዷት እላለሁ። እናንተ ሳካላችሁ አስተያየታችሁ ካሉ ዶክተር አብይም ስለ ሴዶ የተናገረው ነገር አለ። እስኪ አይተን እንመለስ። እሺ ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንግዲህ ሰሞኑን አይታችኋል የጆኒና ሴዶ ፌስ ቱ ፌስ ይመስለኛል፣ እንዲሁም የሌሎቹን ማለት ነው። እና እኔ ሴዶ ይመቸኛል እውነት ለመናገር ጆኒም እንደዚሁ በጣም ግን ሊያጋጥማቸው የሚችሉ ነገሮችን አውቃለሁ እንዳንድ ባለሙያ። አትሊስት ለሴዶ አንድ ምክር አለኝ። እንግዲህ ጆኒ ፕሮባብሊ እያለ ያለው ነገር እጅህን ሰብረዋለሁ፣ እግርህን ሰብረዋለሁ፣ አካል ጉዳተኛ አድርጋለሁ ነው እንግዲህ እያለ ያለው።
እንደኔ ግን ማምለጥ የምትችልበት አንድ ጥሩ ሚንስ ልንገርህ። እንግዲህ ከሙያዊ ከሆነ ነገር አንጻር ተነስቼ አይደለም፣ ግን እንደው አንዳንዴ ሳስብ የመጣልኝ ነገር ነውና በተቻለ መጠን ከፋይት በፊት ማለት ነው ሙሉ ሰውነት ላይ በደንብ ቫዝሊን ነገር ብትቀባና አንገት አካባቢ፣ እጆች አካባቢ፣ እግሮች አካባቢ ላይ ቫዝሊን ሞቅ አድርገህ ተቀብተህ ብትገባ አትሊስት ይህ ግራፕ ለማድረግ በሚሞክርበት ጊዜ ማሙለጭለጭ ባህሪ ይኖረዋል ብዬ አስባለሁ። እንግዲህ ይሄ ዳኞቹ ይፍቀዱ አይፍቀዱ አላቅም፣ የራሱን የቻለው ህግ ይኖረው አይኖረውም አላቅም። ግን አትሊስት ይህን ማድረግ ብትችል ከግራፕሊንጉ ወይም ደግሞ ከመያዙ ተይዘም ደግሞ የተወሰነ ቦታው ላይ ፖዚሽን ላይ የመቆየቱ ነገር ላይኖር ይችላል። ምክንያቱም ያው ስሊፕ የማድረግ ነገር ስለሚኖረው ማለት ነው። ባይዘው እኛም በሙያችን እነዚህ ቫዝሊን ወይም ደግሞ ኢሞሊየንት እንለዋለን እኛ ብዙ ጊዜ እነዚህ ቫዝሊኖችን እና ቫዝሊን ለአንዳንድ የህክምና ችግሮች እንጠቀማለን፣ ላይክ እንደ አቶፒክ ደርማታይቲስ ምናምን። ግን ዞሮ ይህን ነገር ማድረግ ብትችል በጣም አይ ቲንክ ይጠቅማል ብዬ አስባለሁና አስብበት ይሄን ነገር ለማድረግ። ጆኒ በሚቀጥለው የምሰራው ቪዲዮ አለ። የምሰራላችሁ ቪዲዮ ደግሞ ሞሮፍ ከኖካውት ጋር በተያያዘ ያለው ነገር ነው። ምክንያቱም ጆኒ ሴዶ ሊያደርግ ይችላል ብዬ ማስበው ምናልባት ከፓወር አንጻር፣ ከስትራይክ ፓወር አንጻር፣ ከሌሎች ነገሮች አንጻር ኖካውቶች ሊታዩ ይችላሉ ብዬ አስባለሁ እና እነዚህ ነገሮች እንዴት ፕሮቴክት ማድረግ ትችላለህ አንተ የሚለውን ነገር ከሙያዊ ነገር እነግርሃለሁ። አሁን ይሄኛው የሙያዊ ነገር ነው ለጆኒ መናገር የሚፈልገው። ለሴዶ ግን ሙያዊ ሳይሆን ጀስት እንዲሁ እንደሰው ካሉ ነገሮች አንጻር በማሰብ ያሰብኩት ነገር ነው። ሶ በሚቀጥለው ቪዲዮ ስትራይክ ጋር እና ኖካውት ጋር በተያያዘ በተወሰነ መልኩ አንድ ቪዲዮ ምሰራላችሁ ይሆናል ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ሌትስ ጎ። አብይም ለጆኒ እና ለሴዶ ምክር እሰጣለሁ ባለ ምክንያት ለሴዶ አሪፍ ምክር ሰጥቶታል። ግን የሚፈቀድ አይመስለኝም። ከተፈቀደ ግን ተጠቀምበት። እስኪ ጆኒም ደግሞ በቅርብ ቀን ጠብቀ ይወጣል። እስኪ ከመጣ እስኪ እናየዋለን አብረን። እስኪ እናንተ የዶክተር አብይን ምክር እንዴት አያችሁት? ቪዲዮ ናይችን ይመስል ነበር። ዘናፈታ እንዲሁም እንደሳቃችሁ እንደጫወታችሁ እንዲሁም ደግሞ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። እስካሁን ድረስ ላይክ ያደረጋችሁ ላይክ ማድረግ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ የምትሉበትን በመጫን ቤተሰብ መሆን ትችላላችሁ። ሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ።